እርግጥ ነው በሀገራችን ኢትዮጵያ እነዚህ ተሽከርካሪዎች ከአነስተኛ ዋጋ ጀምሮ ማለትም ከ3,700,000 ብር ጀምሮ እስከ ከፍተኛ የዋጋ አማራጭ ለገበያ ይቀርባሉ። በዛሬው ፕሮግራማችንም እነዚህን ተሽከርካሪዎች በተመለከተ ከአነስተኛ ዋጋ እስከ ከፍተኛ ዋጋ ያላቸውን ሙሉ መረጃ ይዘናል። እንዲሁም የትኛውን ብንገዛ ይመረጣል፣ በባንክ አማራጭስ ምን ያክል ነው የሚሉትን ሙሉ መረጃ እስከ መጨረሻው ይከታተሉ። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የቻናላችን ተከታታዮች እንደምን አላችሁ? ዛሬ በሀገራችን ኢትዮጵያ በገጠር በከተማ ለስራ እጅግ በጣም ተመራጭና አዋጪ የሆኑ አዳዲስ 00 የኦባማ ቅጥቅጥ መኪኖችን አሁናዊ በአዲስ ዓመት የዋጋ መረጃቸውን ይዘንላችሁ ቀርበናል። በተለይ መግቢያ ላይ እንደገለጽኩላችሁ እነዚህ ተሽከርካሪዎችን በተመለከተ ከ3,700,000 ብር ጀምሮ ለገበያ የሚቀርቡት የተለያዩ አይነት ለገበያ አማራጭ ከሚቀርቡት መካከልም ፉቶን የተሰኘ ተሽከርካሪ ነው። በዛሬው ፕሮግራማችን ላይ የሁሉንም መረጃ አንድ ባንድ ወደ እናንተ ይዘናል። እንዲሁም በባንክ አማራጭስ ምን ያክል ነው የሚል የብዙዎቻችሁ ጥያቄ የሆነውን ሙሉ መረጃ ይዘናል። ቪዲዮውን ላይክ ቻናሉን ሰብስክራይብ እያደረጋችሁ እስከ መጨረሻው አብራችሁን ቆዩ። እንግዲህ ክቡራን ተመልካቾቼ አዲስ ዓመት 2018 ከገባ ጀምሮ የአዳዲስ 00 ኦባማ ቅጥቅጥ መኪናን መረጃ ወደ እናንተ አላደረስኩም። ከዚህ በፊት ማለትም በ2017 የነሐሴ ወር ዋጋ መረጃን ወደ እናንተ ማድረሳችን ይታወሳል። ታዲያ ከቅርብ ጊዜ ወዲህ አሁን ላይ በተለይ የተለያዩ አይነት የፉቶን እንዲሁም ኤንፒአር ኦባማ የጭነት ተሽከርካሪዎች ለገበያ አማራጭ ይቀርባሉ። በዛሬው ፕሮግራማችንም እንግዲህ ከአነስተኛ ዋጋ የምታገኟቸውን የፉቶን ቅጥቅጥ ተሽከርካሪዎችን ከተለያዩ የመሸጫ ቦታዎች ላይ ተዟዙሬ ተመልክቻለሁ። በተለይ እነዚህ ፉቶን ተሽከርካሪዎች ከቅርብ ጊዜ ወዲህ በሀገራችን ኢትዮጵያ የገቡ ቢሆንም ከ3,700,000 ብር ጀምሮ እስከ 5,200,000 ብር ድረስ ማለትም በካራ ሱሪያ ተቀጥቅጠው ለገበያ የሚቀርቡበት ከ24 ወንበር ጀምሮ እስከ 33 ወንበር ድረስ ደረጃ በደረጃ ዋጋቸው በዚያው ልክ እየጨመረ ይሄዳል። ዝቅተኛው እንግዲህ እንደገለጽኩላችሁ ከ3,700,000 ብር ጀምሮ ሲሆን እስከ ከፍተኛው ማለትም 33 ወንበር ያለው እስከ 5,200,000 ብር ድረስ ለገበያ ቀርበው ተመልክቻለሁ። እነዚህ ፉቶን ተሽከርካሪዎች እንግዲህ በተለያዩ የመሸጫ ቦታዎች ላይ 50% በባንክ አማራጭም ዝግጁ አድርገው የተለያዩ የመሸጫ ቦታዎችን ተመልክቻለሁ። ነገር ግን እኔ ብዙ ጊዜ የምለው እንግዲህ እንደምታውቁት ኤንፒአር ኦባማ አይሱዙ ገዝታችሁ እሱን ለማሰራት ምን ያክል ብር ይፈጃል፣ እንዲሁም እነዚህ ኤንፒአር አይሱዞች ተቀጥቅጠው ለገበያ የቀረቡበት ዋጋስ ምን ያክል ነው የሚለውን ደግሞ አሁን በዝርዝር ወደ እናንተ ላድረስ። እንግዲህ በሀገራችን ኢትዮጵያ የተለያዩ የካራ ሶሪያ ማሰሪያ ቦታዎች አሉ፣ እንደ ኤርሚያስ፣ አዳ እንዲሁም ሌሎች የተለያዩ ካራ ሶሪያዎች። እዚያ ፓወሩን ብቻ ገዝታችሁ ለሚሰራበት የዋጋ መረጃ አሁናዊ ዋጋው ማለትም በ2018 ከቦታ ቦታ ልዩነት ቢኖራቸውም ከ650,000 ብር ጀምሮ እስከ 700,000 ብር ድረስ ይጨርስባችኋል ማለት ነው። እንደምታውቁት ከሳምንት በፊት ኦባማ የጭነት መኪና አሁናዊ የዋጋ መረጃውን ወደ እናንተ ማድረሳችን ይታወሳል። ያላያችሁ ካላችሁ መለስ ብላችሁ መመልከት የምትችሉ ይሆናል። ታዲያ ኦባማ የጭነት መኪናን ወደ ሀገራችን ኢትዮጵያ ለረጅም ዓመታት በማስገባት የሚታወቀው ካኪ ሞተርስ ከየትኛውም የአይሱዙ ሽያጭ ማዕከል ኦባማ የጭነት መኪናን 00 ስትገዙ እንግዲህ የ2 ዓመት ዋስትናን እንደሚሰጣችሁም ማወቅ ግድ ይላችኋል እላለሁ። ይህንን ተሽከርካሪ እንግዲህ ከገዛችሁ በኋላ ካሮሶሪያ ስታስገቡ የጋቢናው የራሱን የቻለ ዋጋ አለው። ማለትም ከወር በፊት የሰጠኋችሁ መረጃ ላይ ጋቢናው እስከ 800,000 እንዲሁም እስከ 900,000 ብር ይያዛል።
ታዲያ አሁናዊ ኦባማ የጭነት መኪና ዋጋውም ስንመለከት ከ5 ሚሊዮን 600 ሺህ ብር ጀምሮ በተለይ ደግሞ ካኪ ሞተርስ እጅግ በርካታ ተሽከርካሪዎችን ለሽያጭ አቅርበዋል። ያንን ከገዛችሁ በኋላ ወደ ካራ ሶሪያ ቦታ በማቅረብ በ660 ሺህ ብር እንዲሁም በ670 ሺህ ብር የካራ ሶሪያ ማሰሪያ በጀት ተመድቡና ይህንን ተሽከርካሪ እንግዲህ አጠቃላይ እስከ 6 ሚሊዮን 300 እና 400 ሺህ ብር ይጨርስባችሁና ወደ ስራ ትገባላችሁ ማለት ነው። በነገራችን ላይ ጋቢናውን እዚያው ካራ ሶሪያው መሸጫ ቦታ ከተስማማችሁ መሸጥ ትችላላችሁ። እንዲሁም ሌላ ቦታ ወስዳችሁም መሸጥ የምትችሉ ይሆናል እላለሁ። ምክንያቱም የእናንተ ስምምነት ብቻ ነው የሚሆነው። አሁን ደግሞ ብዙዎቻችሁ እንግዲህ ይህንን ተሽከርካሪ በኤንፒአር ኦባማ የጭነት መኪና ተቀጥቅጠው ለሽያጭ የሚቀርቡ አሉ። ነገር ግን እኔ እነሱን ግዙ ለማለት አልደፍርም። ራሳችሁ 00 ኦባማ የጭነት መኪናን ገዝታችሁ ፓወሩን ወደ ካራ ሶሪያ ማሰሪያ ቦታ ወስዳችሁ ራሳችሁ የምታሰሩትና የተሰሩትን የምትገዙት እጅግ በጣም ሰፊ ልዩነት ስላለው ይህንን ከግንዛቤ ውስጥ ማስገባት ይኖርባችኋል። ነገር ግን አሁናዊ ዋጋቸው ማለትም በአዲስ ዓመት 2018 ከገባ ጀምሮ ከቦታ ቦታ ልዩነት ቢኖራቸውም እስከ 7 ሚሊዮን 100 ሺህ ብር ድረስ የሚጠራበት ቦታ ተመልክቻለሁ። እንግዲህ ልብ በሉ፣ ራሳችሁ ስታሰሩ ሁለት አይነት ጥቅሞችን ታተርፋላችሁ። አንደኛ ገንዘባችሁን ታተርፋላችሁ፣ ሁለተኛ ደግሞ የመኪናችሁን ይዞታም ከፍ ታደርጋላችሁ። ምክንያቱም ባለቤት የሚያሰራውና ማንኛውም ሰርቶ ለሽያጭ የሚቀርብበት ጥሬ ዕቃም ሆነ ምን አይነት ነገር ልዩነት ስለሚኖረው ይህንን ከግንዛቤ ውስጥ ማስገባት ይኖርባችኋል አለው። እንግዲህ ዛሬ የብዙዎቻችሁ ጥያቄ የሆነውን ኦባማ የህዝብ መኪና አሁናዊ በአዲስ ዓመት የ2018 በፎቶን እንዲሁም በኤንፒአር ያላቸውን የዋጋ መረጃ ወደ እናንተ አድማጭ ተመልካቾቻችን ጆሮ አድርሻለሁ ማለት ነው። በቀጣይ የምሰራላችሁ የተለያዩ ማለትም ኤፍኤስአር የጭነት መኪና እንዲሁም የህዝብ መኪና ሙሉ አሁናዊ የአዲስ ዓመት ዋጋ መረጃን ወደ እናንተ አደርሳለሁ። እንዲሁም የሚሰራላችሁ የመኪና አይነት ካለ በኮሜንት አሳውቁን። ቪዲዮን ላይክ ሼር እንዲሁም ደግሞ አዲስ መረጃ እንዲደርሳችሁ ቻናሉን ሰብስክራይብ በማድረግ የኖቲፊኬሽን ማብራታችሁን አትዘንጉ እንላለን። ለዛሬ እንግዲህ ያቀረብኩላችሁ መረጃ ይህንን ይመስላል። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችንን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።